ታላቅ ዕድል በመሃል መርካቶ ተክለ ሃይማኖት ላይ በቀን ከ13 ሚሊዮን ብር በላይ ሻጭና ገዢ የሚገናኙበት ቦታ ላይ ከ22 ካሬ ማለትም ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቅ ቅናሽ የሱቅ ባለቤት ይሁኑ። ማሳሰቢያ፣ በዚህ የከተማችን ግዙፍ ሞል ላይ ሱቅ ሲገዙ ምንም አይነት የጋራ መጠቀሚያዎችን ካሬዎችን ታሳቢ የማይደረግበት መሆኑን እየገለጽን ለበለጠ መረጃ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልልኝ ክብራትና ክብራን የሣድስ ቤተሰቦቼ ዛሬም የሚገራርሙ መረጃዎችን ይዤላችኋለሁ። በጣም የሚገርመው አሁን ባለበት ሁኔታ የነዳጅ ጉዳይ ዓለም ላይ በከፍተኛ ሁኔታ የኃይል መቆጣጠሪያ ማዕከል ሆኖ የቆየበት ጊዜ የማክተሚያ ዘመኑ እየመጣ ነው በሚል በሳይንቲስቶች የተነተነ ነው የሚገኘው። በሚያሳስብ ደረጃ ከ2030 ጀምሮ በነዳጅ ሀብት ላይ ከፍተኛ አደጋዎች እየጨመሩ እንደሚመጡ ሪፖርቶች ቀርበዋል። በዚህም የተነሳ የሰው ልጅ ተመልሶ ወደ ጋርዮሽ ስርዓት እየገባ የሚመጣበት ዘመን ሊመጣ የሚችልበትን ነገር ማሳያዎች አሉ። የተፈጥሮ የነዳጅ ሀብት ሊሟጠጥ ሊያልቅም የሚችልበት ነገር እንዳለ፣ በከርሰ ምድር ውስጥ ያለው ክምችት የሚያልቅበት ጊዜ እየቀረበ እንደሆነ፣ አሁን ደግሞ በተለይ የኢራኑ ጦርነት ለዚህ በጣም ትልቅ ግብአት እየፈጠረ እንዳለ የሚያሳዩ ትንተናዎች ሰፊ ናቸው። ስለዚህ ይሄ ነገር ምንድነው የሚለውን በትንተና አሳያችኋለሁ። ስለዚህ የሰው ልጅ እጣ ፈንታው ምን ሊሆን ይችላል የሚለውን በተመለከተ የተሰሩ ጥናቶች አሉ። እነሱን ሰብስቤላችኋለሁ። በዚህ ፕሮግራሜ ላይ ቆንጆ መረጃ አዘጋጅቼላችኋለሁ። ሌላኛው መረጃዬ ውድ ሣድስ ቤተሰቦቼ በትራምፕ መንግስት መካከል መከፋፈል እየጨመረ ነው የሚለው ነገር ማረጋገጫዎች ተሰምተዋል። ዛሬ ከፍተኛ ጄኔራሎች ከስራ እየተባረሩ ነው የሚገኙት። እነዚህ የተባረሩት ጄኔራሎች ወይም የተባረሩት ጄኔራል ምንድነው ምክንያቱ የሚለው ነገር ከትራምፕ ጋር ያላግባባቸው ነገር ምንድነው? በኢራን ጦርነት ዙሪያ ላይ ያለ ጉዳይ በጣም በከፍተኛ ሁኔታ መንግስታቸው ላይ ክራክ ወይም ደግሞ የመፈረካከስ ነገር እየተፈጠረ ለመሆኑ ማሳያ ተሰምተዋል። ይሄ ጉዳይ ምንድነው የሚለውን በዚህ ፕሮግራም ላይ አሰማችኋለሁ። ሌላኛው 40 የሚሆኑ ሀገራት በኢራን ላይ ተሰባስበዋል። ኢራን ላይ ኦልሞስት የማደም አይነት ስራ ያለበት ሁኔታ ነው የተፈጠረው። ይሄ ጉዳይ ደግሞ 40 ሀገራት የሚጠጉ ሰዎች ወደ አንድ የጦርነት አቅጣጫ ተመልሰው በኢራን አቅጣጫ ሊሰለፉ የሚችሉበት ነገር እየተሰማ ነው ያለው። ዛሬ ከተሰሙ ዜናዎች መካከል ይገኛል። ይሄ ደግሞ ቀጣዩን የዓለማችንን ስጋት የሚጨምረውና የሶስተኛ ዓለም ጦርነትን ጉዳይ የሚያጋግም ነገር ሊፈጥር እንደሚችል እየተነገሩ ይገኛሉ። በዚህ ዙሪያ ላይ ትኩረት አድርጌ በደንብ ቆንጆ መረጃ አካፍላችኋለሁ። ውድ ሣድስ ቤተሰቦቼ ነቅተን ዘመኑን መዋጀት ይኖርብናል። ነቅተን ዘመኑን ማወቅ ይኖርብናል። በየጊዜው የሚሰሙ ነገሮችን ስንሰማ የሰው ልጅ ለምንድን ማቆም አቃተው ይሄን ነገር ብለን መጠየቅ እንችላለን። ለምንድን ነው የሰው የተባበሩት መንግስታት እያለ የተባበሩት መንግስታት የሚባል አለ፣ የዓለም የሰላም ተቋማት አሉ፣ እንደገና በጣም ትላልቅ የሚባሉ ዓለም አቀፍ ተቋማት አሉ ሰላም ላይ የሚሰሩ። ለምን አቃታቸው? ሀገራትስ ይሄን ጦርነት ለማስቆም ለምን አቃታቸው? ትራምፕም ጦርነቱን አልፈለኩም ይላል፣ ፈልጌዋለሁ ይላል። ያው ይወዣዥቃ እንደሰማችሁት አሁን ባለበት ሁኔታ ላይ ራሱ ጦርነቱ መንግስት ለመቀየር ያለም አይደለም ብሎ ተናግሮ በጣም በከፍተኛ ሁኔታ ቫይራል ሆኗል ይሄ ጉዳይ። ምክንያቱም ሲጀምር ከነበሩን እቅዶች መካከል በ3 ሳምንት በ4 ሳምንት ውስጥ አንዱ እቅዱ መንግስት መቀየር ነው ብሎ ይናገር የነበረ ሰው ዛሬ ላይ መንግስት መቀየር አላማችን አይደለም ብሎ ሲናገር ተሰምቷል። እና እንደዚህ አይነት ይሄ የስሜት መዋዠቅና በጣም ደስ የማይል ስሜቶች የተደጋገሙ የመጡበት ዋነኛው ምስጢር ምንድነው? ምክንያቱም ይህንን ሰላም የሚቆጣጠረው የዓለምን ሰላም በማናጋት ላይ ያለው የርኩሱ ዓለም መናፍስታዊ አካል ነው፣ ወይም ደግሞ the secret society አካላት ናቸው። ስለዚህ እንደፈለጉ ሰዎች መፈጸም አይችሉም ሰላምን። ጦርነት በእነሱ ቁጥጥር ውስጥ አይደለም ያለው፣ ከነሱ ቁጥጥር ውጪ ያለው ጦርነቱ። ስለዚህ ብዙ የሚሽከረክሩ ነገሮችን ስታስተውሏቸው የነዳጅ አሁን ቀጥዬ የምነግራችሁን ፕሮግራም በጣም ይገርማል። በውስጡ ያለው ምስጢር እጅግ ይገርማል። እሱን ፕሮግራም እንድትከታተሉ ጋብዛችኋለሁ። ያንን ስታውቁ ዓለማችን ወዴት አቅጣጫ እየተፈጠፈጠች እንዳለች በትክክል የሚያሳይ ነገሮችን ትረዳላችሁ። ስለዚህ ውድ ሣድስ ቤተሰቦቼ እንቀጥል። አሁን ዓለማችንን ሊቆጣጠርልን የሚችለው ጌታ አምላካችንን ዓለም ገፍትራው ስላለች አልፈልግም ስላለችው ዓለም በቁጥጥር ውስጥ ያለችው በራሷ እጅ አይደለም፣ ሌላ አካል እየተቆጣጠራት ነው። በዚህም የተነሳ ዥርዥር ያለ ነገር ነው የምታዩት እና የዛ ውጤት ነው በዚህ ፕሮግራሜ ላይ ዛሬ ማሳያችሁ። አብራችሁኝ ቆዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ዘመኑን እንዋጅ እንወቀው። እውቀት ታላቁ እግዚአብሔርን ታከብራለች።
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ዓለማችን መልሳ ወደ ኃይል እጦት በተለይም ደግሞ የተፈጥሮ ጋዝ እጦት የምትገባበት ጊዜ ከፊት ለፊታችን እየመጣ በመሆኑ ወደ ጋርዮሽ ስርዓት ወደ የሰው ልጅ መልሶ የሚፈጠፈጥበት ዘመን እየመጣ ነው የሚባሉ ትንበያዎች እየተሰጡበት ይገኛሉ። ማንኛውም ነገር ያድጋል፣ ከዛ በኋላ መልሶ ያረጃል ወይም ይፈጠፈጣል። ስለዚህ የሰው ልጅ ወደ ሄዶ ከፍ ብሎ መልሶ መፈጥፈጡ አይቀርም። በተፈጥሮ ውስጥ ያለው በከርሰ ምድር ውስጥ ያለው የነዳጅ ሀብትን በተመለከተ ይሟጠጣል ወይ የለም ወይ ያልቃል ወይ ቢባል አዎ ያልቃል፣ ጥቂት ዓመታት ናቸው የቀሩት የሚለው በጣም በከፍተኛ ሁኔታ እየተነገሩ ካሉ ዜናዎች መካከል ይገኛል። ይሄ 21ኛው መቶ ክፍለ ዘመን የሰው ልጅ በሀብትና በገንዘብ ሲሞላቀቅበት የነበረው የተፈጥሮ የነዳጅ ኃይል እያለቀ ነው የሚለው ጥናቶች እየወጡ ይገኛሉ። በአሁኑ ወቅት ላይ በጣም በርካታ ባለሙያዎች እንደሚተነትኑት በአሁኑ ፍጆታ መሰረት የተረጋገጠው የዓለም የነዳጅ ክምችት ለቀጣዮቹ 40 ዓመታት ያክል ብቻ ነው ሊበቃ የሚችለው እየተባለ እየተነገረ ይገኛል። አሁን ያለው አዝማሚያ ከቀጠለ የዓለም ነዳጅ ሀብት ሙሉ በሙሉ የሚያልቀው በ2070ዎቹ መጀመሪያ አካባቢ ሊሆን እንደሚችል ጥናቶች ይጠቁማሉ። ከዚህ እንግዲህ የነዳጅ ፍላጎት ከከፍተኛው ደረጃ ደርሶ ማሽቆልቆል የሚጀምረው ግን ከ2030 በፊት እንደሆነ ነው እየተነገረ ያለው። በተለይም ዓለም አቀፉ ኤነርጂ ኤጀንሲ IEA እንደተነበየው ከሆነ ከ2030 ጀምሮ ዓለማችን በከፍተኛ የነዳጅ ጭንቀት ውስጥ መግባት ትጀምራለች። የአቅርቦት ጣሪያ ወይም ፕሮዳክሽን ፒኩ ከዚህ ዛታ ይጀምራል። የነዳጅ ማውጣት አቅም ከፍተኛ ደረጃ ላይ ደርሶ መቀነስ የሚጀምረው 2030፣ 35፣ 40 መካከል ባለው ጊዜ ላይ ዓለማችን በከፍተኛ የነዳጅ እጥረት ውስጥ እየገባች ትመጣለች። በአሁኑ ወቅት ላይ በዓለም ደረጃ ላይ 1.65 ትሪሊየን እስከ 1.77 ትሪሊየን በርሜል የሚገመት የተረጋገጠ ነዳጅ ክምችት ከመሬት በታች አለ። በየአመቱ ዓለም ወደ 30 ቢሊየን በርሜል የሚጠጋ ነዳጅ ትበላለች። አዳዲስ ቴክኖሎጂ አጠቃቀሞች ለምሳሌ ፍሬኪንግ የሚባሉት እንደ አዳዲስ ቦታዎች በመገኘት ክምችቱን ከሚታሰበው በላይ ሊቆይ ይችላል የሚለውን ነገር አደጋ ውስጥ ከተውታል። የዓለም የነዳጅ ሀብት በአብዛኛው በቬኔዙዌላ፣ ሳዑዲ አረቢያ፣ ኢራን፣ ኢራቅ፣ የተባበሩት አረብ ኤሚሬቶች የተከማቸ ነው። በዚህ ቦታ ላይ ደግሞ ያለው ሀብት በተመለከተ በብዙ ስጋት ውስጥ የተቀመጠ ነው። የነዳጅ ሀብት የሚያልቀው በአንድ ጊዜ ሳይሆን ቀስ በቀስ ምርቱ እየቀነሰና ዋጋው እየናረ በመሄድ በ2030ዎቹ መጨረሻ ላይ በአበቃለት ይሄዳል። በነገራችን ላይ ይሄ የሚሆነው በዚህ ሰዓት ላይ በ2030ዎቹ አካባቢ ላይ የዓለም የነዳጅ ሀብት በከፍተኛ ጣሪያ ውስጥ ስለሚገባ የሰው ልጅ እየተጨነቀ መምጣት ይጀምራል። አሁን ካለው ተፈጥሮ አጠቃቀም ኔቸር በጣም ብዙ የሚርቅባቸው ነገሮች እየጨመረ ይመጣል። ስለዚህ ያለው አማራጭ ተመልሶ ወደ ኋላ መሄድ ነው። ለምሳሌ የሳይክል አጠቃቀም በዓለም ላይ በከፍተኛ ቦታውን ይዛል። ሳይክል ኤሌክትሪክም አይፈልግም፣ እንደገና ነዳጅም አይፈልግም። እንደነዚህ አይነት ነገሮች ተመልሰው ወደ ጥቅም መምጣት ይጀምራሉ። የተፈጥሮ ለምሳሌ በብዙ ቦታዎች ላይ እንደ ፈረስ እንደ ሌሎች ፍጥረተ ዓለማት ይሄ ጋዝም ነዳጅም የማይፈልጉ የመሽከርከሪያ ወይም የመመላለሻ ነገሮች ተመልሰው በ1930ዎቹ 20ዎቹ በፈረስ ጋሪ በአውሮፓ አስፋልቶች ላይ ፈረስ ጋሪዎች በብዛት ይታዩ እንደነበረ እንደዛ አይነት ነገር ተመልሶ ወደ መምጣት የሚመጣበት ጊዜ ቅርብ ነው እየተባለ እየተነገረ ነው። በኤሌክትሪክ መኪናዎች መጨመርና በታዳሽ ኃይል አጠቃቀም ምክንያት የነዳጅ ፍላጎት ጣሪያውን ሳይደርስ ቀደም ብሎ ሊቀንስ የሚችልበት ነገር ሊኖር ቢችልም የሰው ልጅ ግን ከነዳጅ ተፈጥሮ እየተላቀቀ የሚመጣበት ነገር ግልጽ እየሆነ ይመጣል። ሆኖም የአየር ንብረት ለውጥም በአርክቲክ ክልል ያለውን በረዶ በማቅለጡ ቀደም ሲል የማይደረስባቸውን አዳዲስ የነዳጅ ቦታዎች ለማግኘት አጋጣሚ ሊፈጥር ቢችልም የሰው ልጅ ግን በብዙ የኃይል አጠቃቀም ላይ እየራቀ ከነዳጅ ሀብት ተስፋ እየቆረጠ መገልገያዎችን በጠቅላላ ለምሳሌ መኪናን ከነዳጅ ውጪ የሆኑ መኪናዎችን ወደ መጠቀም ከገባ በኋላ አዳዲስ ቦታዎች እንኳን ቢገኙ ብዙ ትርጉም የሌለው ነገር ላይ ነው የሚገኘው ተብሎ ነው የሚታሰበው። የቴክኖሎጂ ሚና ቴክኖሎጂ እዚህ ቦታ ላይ ትልቅ ሚና አለው። የሃይድሮካርቦን ማውጫ ቴክኖሎጂዎች የተሻሻለ በመጣ ቁጥር ቀደም ብሎ ማውጣት የማይቻልባቸው ቦታዎች ላይ አሁን ሊወጣ ይችላል። ነገር ግን ተስፋ በቆረጠበት ሰዓት የሰው ልጅ ያ ይሆናል። ከነዳጅ መሟጠጥ በዓለም አቀፍ ደረጃ ሀገራት መካከል ያለውን የኢኮኖሚና የፖለቲካ ኃይል ቀስ በቀስ ይለውጠዋል። የክምችቱ እየቀነሰ ሲሄድ ነዳጅ ማውጣት አስቸጋሪና ውድ ስለሚሆን የነዳጅ አውጪ ተቋማት ከቢዝነሱ እየወጡ ይመጣሉ። የካርቦን ልቀት በመቀነስ የሚወጡ ጥብቅ የዓለም አቀፍ ህጎችም የነዳጅ ፍጆታን
በከፍተኛ ሁኔታ እየገደቡ ይመጣሉ። ነዳጅ በማውጣት ብቻ የሚደገፉ ሀገራት ኢኮኖሚያቸውን ካላዘመኑ ከፍተኛ ችግር ውስጥ እንደሚወድቁ ይታወቃል። ለዚህ ነው ዩናይትድ አረብ ኤሚሬትስ ከዚህ ጀምሮ እየሰራች ያለችው። ለምሳሌ ዩናይትድ አረብ ኤሚሬትስ ኢትዮጵያን ከያዘችባቸው ሲክሬቶች መካከል ያላት ነዳጅ ቢኖራትም ነዳጅ ፍላጎት የማይመጣበት ጊዜ ወይ የማይፈለግበት ጊዜ እየጨመረ እንደሚመጣ ገብቷታል። ስለዚህ ኢንቨስት በማድረግ በጣም ብዙ ቦታዎችን በመያዝ በብዙ ሌሎች ቦታዎች ላይ አማራጭ ቦታዎችን ፈልጎ ኢኮኖሚ የሚሰራበትን ነገር መቆጣጠር ትፈልጋለች። የኢትዮጵያን ኢኮኖሚ 40 ዓመት 50 ዓመት መቆጣጠር ትፈልጋለች ዩናይትድ አረብ ኤሚሬትስ። ስለዚህ እንደነዚህ አይነት ነገሮች በከፍተኛ ሁኔታ እየጨመሩ ይመጣሉ። አብዛኛዎቹ ትላልቅ የነዳጅ ኩባንያዎች ትክክለኛውን የተረፈ ክምችት መጠን ለህዝብ ይፋ አያደርጉም። እንደ ሆርሙዝ ባህረ ሰላጤ ባሉ ቁልፍ ቦታዎች ላይ የሚፈጠሩ ግጭቶች የነዳጅ አቅርቦትን ጊዜያዊ እጥረት ሊፈጥሩ ይችላሉ። ሄዶ ግን የሰው ልጅ ከነዳጅ ሀብት ጥገኝነት የሚላቀቅበትን ሁኔታ እያፈጠነ ይመጣል። በ2026 የዓለም የነዳጅ አቅርቦት አማካኝ በቀን 106 ሚሊዮን በርሜል ይደርሳል ተብሎ ነው የሚገመተው። ይሄ ከአምራቾች አቅም መሟጠጥ ጋር እየተጋጨ የመጣ እንዳለ ይታያል። እንግዲህ የነዳጅ ሀብት ማለቂያ የሚወሰነው በቀጥታ የነዳጅ መሟጠጥ ወይም ጂኦሎጂካል ዲፕሌሽን ብቻ ሳይሆን በኢኮኖሚ አዋጭነት ኢኮኖሚክ ቪያቢሊቲ እንደገና በፍላጎት መቀነስ ወይም ዲማንድ ሪዳክሽን ዙሪያ ላይ እንደሆነ ይታወቃል። ስለዚህ ከዚህ ጋር ተያይዞ የነዳጅ ማለቅን ተመልክቶ የሚደረጉ ነገሮች ከዚህ ጋር ይያያዛሉ። ፒክ ኦይል የሚባሉ ወይም ደግሞ የነዳጅ ጣሪያ ጽንፈ ሀሳብ እንደሚያመላክተው ነዳጅ ከመሬት ውስጥ ሙሉ በሙሉ አልቆ አንድም ጠብታ ሳይቀር አይቀርም። ይልቁንም ለመውጣት የሚያስፈልገው ወጪ ከሚያስገኘው ጥቅም በላይ የሚሆንበት ጊዜ ላይ ወይም ፍላጎቱ በታዳሽ ኃይል ሊተካ ሲጀምር የነዳጅ ዘመን ያበቃል። በ2030ዎቹ ቀውስ በጣም ብዙ ተንታኞች እንደሚስማሙት የነዳጅ ፍላጎት በ2030ዎቹ አጋማሽ መቆረጥ ይጀምራል። ይሄ ማለት ግን ነዳጅ የለም ማለት አይደለም። በኢኮኖሚው ላይ ከፍተኛ ተጽዕኖ የማሳደር አቅሙ እየደከመ ይመጣል። ርካሽ የሆነ ነዳጅ የማግኘት እድል ማብቃቱን እዚህ ጋር ይረጋገጣል። ስለዚህ የሰው ልጅ ከነዳጅ ተስፋ እየተላቀቀ የሚመጣው ከ2030ዎቹ ጀምሮ መሆኑ እየተነገረ ይገኛል። በአሁኑ ጊዜ የሚወጡት አዳዲስ ነዳጆች ጥራታቸው ዝቅተኛ ሄቪ ወይም ሶር ነው። ስለዚህ ለማጣራት አስቸጋሪ በመሆናቸው የአካባቢ ብክለትን ያባብሳሉ። በዚህም የተነሳ የሰው ልጅ በ2030 ጀምሮ ከነዳጅ እየተላቀቀ የሚመጣበት ጊዜ የፈጠነ ስለሚመጣ ወደ ጋርዮሽ ስርዓት ውስጥ እየገባ የሚመጣበት ነገር በር ይከፍታል እየተባለ እየተነገረ መሆኑን እየሰማን ነው ያለ ነው። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ አሁን ያለው የኢራን ጦርነት በሚገርም ደረጃ የሰው ልጅን ወደ ጋርዮሽ ስርዓተ መንግስት መልሶ እየከተተ ያለበት ዘመን ላይ እንዳለ የምናየው ነው የሚሆነው። ምን ማለት ነው? ያው የጋርዮሽ ስርዓተ መንግስት ታውቃላችሁ፣ ስርዓቱ ኮሚዩኒዝም ላይ መሰረት ያደረገ ወይም ኮሚዩናል ሲስተም የነበረ ነው። የጋራ ንብረትንና ማህበረሰባዊ እኩልነትን መሰረት ያደረገ ነው። ቻይና በአብዛኛው የጋርዮሽ ስርዓተ መንግስት አሰራርና አካሄድ ላይ መሰረት አድርጋ የምትከተል ሀገር ናት። ልክ ነው። አሁን ባለበት ሁኔታ ላይ ዓለምን በአንድ ሴንተር የሚቆጣጠሩ አካላት ቁጥራቸው እየጨመረ ይመጣል። በተለይ አንድ ሴንተር ላይ ሆኖ ዓለምን ሁሉ የሚቆጣጠር አካል ይፈጠራል። በቁጥር ሲስተም፣ በዲጂታል ሲስተም እያንዳንዱ በዓለም ላይ ያለውን ሰው ይሰበስቡታል፣ ቋጥረው ይይዙታል። ነገር ግን ማህበረሰቡ ግን ከመካከለኛው ሴንተር እየተለየ ይመጣና ወደ አንድ ላይ ወደ መሰባሰብ እና ችግሩ የጋራ የዓለም ችግር እየሆነ በሚመጣበት ሰዓት ላይ አንድ ላይ መሰባሰብ ነገር እየጨመረ ይመጣል። በጋርዮሽ ስርዓተ መንግስት ላይ የማምረቻ መሳሪያዎች ውጤቶች የጋራ ናቸው። በህዝቡ መካከል የሀብት ልዩነት በጣም የጠበበ ነበረ። ከላይ ያለው ብቻ ነው ብዙ ሀብት ያለው፣ ከታች ያለው በሀብት ልዩነት በጣም የተቀራረበ የነበረበት ነው። ከላይ እስከ ታች ባለው ማዕከላዊ አስተዳደር ሳይሆን በጎሳ ወይም በማህበረሰብ መሪዎች በአካባቢ ላይ በነበሩ ሰዎች ብቻ ተስፋ የማድረግ ነገር እየተፈጠረ በብዛት ሴንተሩን የሚቆጣጠሩት አካላት ጋር ብዙ ርቀት የሚፈጠርበት ነው። ሴንተሩን ወይም የዘንቢሉ ማንጠልጠያ ጫፍ ላይ ካለውና በዘንቢሉ ውስጥ ከተቀመጡት ድንች፣ ማንጎ፣ ሌሎችም ነገሮች ጋር ጫፉ እንደሚራራቅ እንደዚህ አይነት አሰራሮች በዛ የተራረቁ የሚደረጉበት ነው። ይሄን በተመለከተ እንግዲህ አሁን ያለው የአሜሪካ ጦርነት በኢራን ላይ የታወጀው ይሄ ጦርነት ይዞት እየመጣ ያለው ስጋት ከዚህ የራቀ እንዳልሆነ እየታየ ነው የሚገኘው። ምክንያቱም በከፍተኛ ሁኔታ የነዳጅ ሀብት ከሰው ልጆች ቁጥጥር ውጪ እየወጣ ነው የሚገኘው።
አሁን ባለበት ሁኔታ ዓለማችን ወደዚህ ነገር ላይ የምትገባ ከሆነ ለምሳሌ የነዳጅ ዘይት በዓለማችን ያለው ክምችት የተሟጠጠ ነው ያለው። ይሄ ሁሉ ባለበት ጊዜ ላይ ይሄ ጦርነት ደግሞ የሰው ልጅ የተማመነበት የነበረው የነዳጅ ዘይት ወይም አቅርቦቱ በከፍተኛ ሁኔታ በመጎዳቱ የተነሳ የሰው ልጅ ሌላ አማራጮችን እየተከተለ ሲመጣ የሚኖረው ሲስተም ዓለም ላይ እየተቀየረ ይመጣል ማለት ነው። በአካባቢ ላይ በጣም ብዙ አማራጮች ጥቅም ላይ እየዋሉ ይመጣሉ። ስለዚህ እነዚህ አሁን ያለው የነዳጅ ሀብት ቢጠፋ አሁን ባለው ቢሟጠጥ ወይም ደግሞ የሰው ልጅ ከዚህ መተማመን ራሱን እያወጣ በሌላ ነገር ላይ ወደ መመርኮዝ ቢመጣ ለምሳሌ ሳይክል ያልኳችሁ ለዛ ነው። ሳይክል ነዳጅ አይጠቀምም፣ ኤሌክትሪክ አይጠቀምም። አብዛኛው የማህበረሰብ ክፍል ወደ ሳይክል የሚሄድ ከሆነ መኪና በነዳጅ ወይም በኤሌክትሪክ ስለሚሰራ ኤሌክትሪክና ነዳጁን የተቆጣጠሩ አካላትና ሳይክል ከሚጠቀመው ማህበረሰብ መካከል ልዩነት እየተፈጠረ ሲመጣ የጋራ አኗኗር በታችኛው ማህበረሰብ ላይኛው ላይ ደግሞ በጋራ የመቆጣጠር ስራ እየሆነ ይመጣል። ልዩነቱ በጣም የተለጠጠ ስለሚመጣ የሀብቱ ልዩነት ታችኛው ማህበረሰብ አብሮ በጋራ የመኖር ችግሩን በጋራ የመፍታት ነገር እየበረታበት የመጣበት ጊዜ ከፊት ለፊታችን ይመጣል። በአሁኑ ወቅት ከ90% በላይ የሚሆነው የዓለም ትራንስፖርት ዘርፍ በነዳጅ ላይ የተመሰረተ ነው። መኪኖች፣ አውሮፕላኖች፣ መርከቦች ሙሉ በሙሉ ስራ ያቆማሉ የነዳጅ ሀብት በዓለም ላይ የሚቆም ከሆነ። ስለዚህ የምግብ እጥረትና ረሃብም በከፍተኛ ሁኔታ ይመጣል። ትራክተሮች፣ የግብርና ማሽኖች ነዳጅ ስለሚያጡ የምግብ ምርት ይቀንሳል። ምርቶችም ወደ ገበያ ለማቅረብ ባለመቻሉ ከፍተኛ የረሃብ አደጋ በየቦታው ላይ ይከሰታል። ብዙ ሀገራት ለኤሌክትሪክ ማመንጫነት ነዳጅን ስለሚጠቀሙ ሰፊ የጨለማና የኃይል እጥረት ዓለማችን ላይ እየፈጠረ ይመጣል። ይሄም የጋርዮሽ ስርዓትን ይፈጥራል። ፕላስቲክ ከነዳጅ ተረፈ ምርት የሚሰራ በመሆኑ ከሞባይል እስከ የቤት ቁሳቁሶች ውስጥ ያሉ የፕላስቲክ ውጤቶች አይኖሩም ማለት ነው። በጣም ብዙ ዘመናዊ መድኃኒቶች እና የሕክምና መሳሪያዎች እንደ መርፌ ያሉት የነዳጅ ውጤቶችን ስለሚጠቀሙ የሕክምና ዘርፍ እየተቸገረ ይመጣል። ነዳጅ ሙሉ ለሙሉ ከአገርና ከዓለም ላይ እያጠረና እያለቀ በሚመጣበት ሰዓት ላይ አሁንም ያለው ችግር እየተፋፋመ ቢመጣ የንግድ ልውውጥ በመቆሙ ምክንያት አክሲዮን ገበያዎች ይፈርሳሉ። ይሄም ወደ ከባድ የኢኮኖሚ ውድቀት ወይ ዲፕሬሽን ዓለማችን ታመራለች። በሚሊዮኖች የሚቆጠሩ በነዳጅ በትራንስፖርትና በማምረቻ ዘርፎች ላይ የሚሰማሩ ሰራተኞች ስራቸውን ያጣሉ። በሚገርም ደረጃ እንደ ፖሊስተር ያሉ ሰው ሰራሽ ክሮች ከነዳጅ የሚገኙ በመሆናቸው የጨርቃጨርቅ ኢንዱስትሪው በእጅጉ እየተጎዳ ይመጣል። አስፋልት ለምሳሌ ቢቱሜን የሚባለው የአስፋልት መስሪያ የነዳጅ ውጤት በመሆኑ አዳዲስ መንገዶችን መስራትም ሆነ የነበሩትን መጠገን የማይቻልበት ሁኔታ እየጨመረ ይመጣል። የማዳበሪያ እጥረት ይከሰታል። ለንግድና ለግብርና የሚያስፈልገው ናይትሮጅን ማዳበሪያ የሚመረተው በተፈጥሮ ጋዝን በመጠቀም በመሆኑ የሰብል ምርት በከፍተኛ ሁኔታ ይወርዳል። የቆሻሻ ማስወገጃ መኪናዎችና ማሽኖች ይቆማሉ። ከተሞች በቆሻሻ ይሞላሉ። ይሄም የበሽታ ስርጭትን ይጨምራል። የቤት ማሞቂያ፣ የምግብ ማብሰያ ችግር በዓለም ላይ ይፈጠራል። የጂኦሎጂካል ግጭቶች ይጨምራሉ። የቀሩትን ጥቂት የኃይል ማመንጫዎችና አማራጮችን ለመቆጣጠር በሀገራት መካከል ጦርነቶች፣ አለመረጋጋቶች ይባባሳሉ። እንግዲህ አሁን ባለበት ሁኔታ ላይ የኢራን ጦርነት ተጽዕኖ 20% የሚሆነውን የዓለም ነዳጅ የሚያልፍበትን ሆርሙዝ በር ዘግቶ እንኳ በምን ያህል የነዳጅ ችግር በዓለም ላይ በከፍተኛ ሁኔታ ዓለማትን ሰቅዞ ዋንቆ እንደያዘ አይተናል። ሙሉ ለሙሉ ወይም ደግሞ በጣም ብዙ በተባለ ደረጃ የነዳጅ ሀብት ከሰው ልጅ ላይ እየራቀ በመጣ ቁጥርና መሬታችንን በከርሰ ምድሯ ውስጥ ያለው የነዳጅ ሀብት እያለቀ ነው። ጥቂት ነው የሚቀረው። በነገራችን ላይ ያ ከሆነ የሰው ልጅ ተፈጥሮ ኮላፕስ ያደርጋል። አሁን ካለው አጠቃላይ የዓለም ሲስተም ኮላፕስ አድርጎ ወደ ጋርዮሽ ስርዓት መልሶ የሰው ልጅን የሚከት በጣም በሚገርማችሁ ሁኔታ የሰው ልጅ እንደ ፈረስ፣ በቅሎ ያሉት እንስሳትን ጉልበትንና የአካባቢ ጥበቃን የኃይል ምንጮችን በመጠቀም ወደ ኋላ ሊመለስ የሚችልበት ነገር እንዳለ ቢቢሲ በትንተና ይዞት የመጣው ነገር ይናገራል። ምንም እንኳን ነዳጅ እያለቀ ቢሆንም ዓለም ወደ ታዳሽ ኃይል ወይም ፀሐይና ንፋስ ወይም ኤሌክትሪክ ተሽከርካሪዎች በመሸጋገር ላይ ትገኛለች። ይሄ ሄዶ ከተፈጥሮ ጋዝ ጋር ያለው አታችመንት የሰው ልጅ እየተላቀቀ የሚመጣበት ሰዓት ላይ እንዳሁኑ ምቾት ያለው ኑሮ በዓለም ላይ መኖር ግን እየከበደ የሚመጣበትን ጊዜ ስለሚጨምር የሰው ልጅ ሄዶ ወደ ጋርዮሽ ስርዓት መቀየሩ የማይቀርበት ጊዜ እየመጣ እንደሆነ የሚያሳይ እንደሆነ እናያለን። ተፈጥሮ በጠቅላላ ክላይማክስ አላት፣ ከዛ ትፈጠፈጣለች። የሆነ ነገር ወደ ላይ ከፍ ይላል፣ ከዛ መልሶ ይወርዳል። የሰው ልጅም አሁን ባለበት የቴክኖሎጂ ጥግ ላይ ወደ ላይ ሄዷል፣ መልሶ የሚፈጠፈጥበት ጊዜ ሩቅ አይደለም ተብሎ እየተተነተነ መሆኑን በዚህ ፕሮግራሜ ላይ ልንገራችሁ ብዬ ነው። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ዛሬ በወጡ ሪፖርቶች እንደሚያመላክቱት የአሜሪካ የመከላከያ ሚኒስትር ፔት ሄግሴት የጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑትን
ጄኔራል ራንዲ ጆርጅን ከስራ አሰናብተዋል። ይሄ እርምጃ እንግዲህ አሜሪካ ከኢራን ጋር በገባችበት ጦርነት ውስጥ በዚህ ወቅት ላይ የተወሰደ በጣም አሳሳቢ የሚባል ነው። በፔንታጎን ከፍተኛ አመራሮች ላይ እየተካሄደ ያለው ተከታታይ ስንብት አካል ነው ተብሏል። ይህም በተመለከተ እንግዲህ በሄግሴት ሚኒስትር ከሆኑ ጀምሮ 12 በላይ ከፍተኛ ወታደራዊ መኮንኖችን አሰናብተዋል። ከጀነራል ጆርጅ ጋር የጦር ሰራዊቱ ዋና ቄስ ተብለው የሚጠቀሱ ናቸው ሜጀር ጀነራል ዊሊያም ግሪን፣ እንዲሁም የልምምድና የትራንስፎርሜሽን አዛዥ የነበሩት ጀነራል ዴቪድ ሆድኔም በዚሁ ተሰናብተዋል። ይሄ እንግዲህ ይፋዊ መግለጫ ባይሰጥም ሄግሴት ከፕሬዚዳንት ትራምፕ ራዕይ ጋር የሚስማማና ትዕዛዛቸውን ያለምንም ጥያቄ የሚፈጽም ሂድ ሲባል እሺ የሚል ና ሲባል እምቢ የማይል አይነት አመራር ነው የተፈለገው እንጂ የሚጠይቅ ለምን እንዴት ሆነ የሚባሉ ሰዎችን በፍጹም ፕሬዚዳንት ትራምፕ በዙሪያው ላይ አይፈልግም። በዚህም የተነሳ እንደዚህ ሁሉ ሰዎች አባርልኝ ይለዋል፣ ያባርለታል እየተባለ እየተነገረ ይገኛል። ጀነራል ጆርጅ አንዳንድ የመኮንኖች እድገትን ወይም ፕሮሞሽንስ ለማድረግ የቀረበላቸው ጥያቄን ባለመቀበል ከሄግሴት ጋር እንግዲህ አለመግባባት እንደነበረባቸው የተነገረ ይገኛል። በጀነራል ጆርጁ ምትክ ቀደም ሲል የሄግሴዝ ረዳት የነበሩት ሌተናንት ጀነራል ክሪስቶፈር ላኔቭ በጊዜያዊነት ተሾመውበታል ተብሏል። ስንብቱ የተከናወነው አሜሪካ በኢራን ላይ ጥቃት መክፈት በጀመረች በ5ኛው ሳምንት ላይ ነው። እንግዲህ የአሜሪካ ጦር በኢራን ውስጥ ከ12300 በላይ ኢላማዎችን መምታቱ የተገለጸበት፣ በዚህም ደግሞ በጣም በርካታ ጥያቄዎች የሚነሳበት መኮንኖቹም እነዚህን ጥያቄዎች የማይመለስበትና በዚህም ስምምነት እንደሌላቸው እየተነገረ ይገኛል። በጦርነቱ እስካሁን ከ155 በላይ የኢራን የጦር መርከቦች መውደማቸው የተነገረ እንደሆነ በተነገረበት ሰዓት ላይ ነው። ፕሬዚዳንት ትራምፕ እንግዲህ ስምምነት ካልደረሰ የኢራን ነዳጅና የኃይል ማመንጫ ተቋማትን እንደሚመቱ በዛቱበት ሰዓት ነው እነዚህ ከፍተኛ መኮንኖች እየተሰናበቱ ያሉት። በትራምፕ ረዳቶች መካከል በኢራን ጦርነት ላይ ልዩነት እንዳለ ይነገራል እና አንዳንዶች የኢራን መንግስት መለወጥ ወይም ሪጅም ቼንጅ ይፈልጋሉ፣ ሌሎች ደግሞ የኒውክሌር አቅሟን ማጥፋት ላይ ያተኩራሉ። ትራምፕ እንግዲህ ጦርነቱ በቅርቡ ሊያልቅ እንደሚችል ቢናገሩም ሄግሴዝ ግን የተወሰነ ጊዜ ሊወስድ እንደሚችል ነው እየገለጹ ያሉት። ከዚህ ውጪ የመኮንኖች እድገት እገዳ ላይ ሄግሴዝ 4 ከፍተኛ መኮንኖች ማለትም 2 ጥቁር ወንዶችና 2 ሴቶች እድገታቸውን ለማገድ መሞከራቸው በሰራዊቱ ውስጥ ከፍተኛ ቅሬታና መከፋፈል እንደፈጠረም እየተነገረ ያለበት ጊዜ ነው። ሄግሴዝ እንግዲህ በምስጢራዊ ወታደራዊ መረጃዎች አያያዝ ላይ የቁጥጥር ግድፈት ፈጽመዋል የሚል ክስ እንደቀረበባቸው የተነገረ ይገኛል። የጦርነት ስልቱን በተመለከተ ጀነራል ጆርጅ በድሮንና በአርቲፊሻል ኢንቴሊጀንስ የታገዘ ቴክኖሎጂን በመጠቀም የሰራዊቱን ውጤታማነት በ300% ማሳደጋቸው የሚነገርላቸው የነበሩ ሰው ናቸው። እንግዲህ የ82ኛው የአየር ወለድ ክፍለ ጦር ላይ በተመለከተ ትራምፕ በሺዎች የሚቆጠሩ የዚህ ክፍለ ጦር አባላት ወደ መካከለኛው ምስራቅ እንደላኩ ይታወቃል። በዚህም ጄኔራሉ ቅሬታ እንዳላቸው ይነገራል። ኢራን ይህንን ቁልፍ የንግድ መስመር በመዝጋቷ ዓለም አቀፍ የነዳጅ ዋጋ እንዲጨምር አድርጓል። የሆርሙዝ ባህረ ሰርጥን በተመለከተ ጄኔራሉ የራሳቸውን አቋም አላቸው። በጣም ከዚህ ጋር የማይስማማና ከትራምፕ አካሄድ ጋር የማይጣጣም ስለሆነ እርምጃ የተወሰደባቸው እንደሚገኝ እንደዚህ አይነት ሰዎች እየተነገረ ነው። እንደ ብሪታንያ ያሉ አጋሮች በጦርነቱ ቀጥታ ለመሳተፍ ፈቃደኛ እንዳልሆኑ ይገልጻል። በስንብቱ ምስጢርን በተመለከተ እንግዲህ ሄግሴዝ ሰራዊቱ ሙሉ በሙሉ ከእንቅስቃሴ ወይም DEI ከሚባለው ነፃ ለማድረግና ለትራምፕ ታማኝ የሆኑ ሰዎችን ብቻ ለመሾም ያላቸውን ፍላጎት የሚያሳዩበት መንገድ ነው እየተባለ ይነገራል። ሄግሴዝ ለትራምፕ በጣም ታማኝ ወይም ምንም ነገር ሄግሴዝ የሚናገረውን የሚያደርገው የራሱ ነገር የሌለው ሰው ነው ተብሎ የሚናገር ነው። ትራምፕ ነው ራሱ በዛው መከላከያውን እየመራ ያለው በሚል እስኪነገር ድረስ ሄግሴዝ ሙሉ ለሙሉ የትራምፕ አገልጋይ ነው። እንደነዚህ አይነት ስሜት የሌላቸው መሪዎች በጠቅላላ ነቃቅሎ እያባረረ እንደሆነ እየተነገረ ነው። እንግዲህ ያልተጠናቀቀ የስራ ዘመን አለ። ጀነራል ጆርጅ እስከ 2027 ድረስ ማገልገል ሲገባቸው ያለ ጊዜያቸው እንዲሰናበቱ እንደተደረገም እየተነገረ ይገኛል። እንግዲህ በኢራን ጦርነት ዙሪያ በአስተዳደር ውስጥ የተለያዩ አመለካከቶች ተፈጥረዋል። አንዳንዶቹ እንደ መከላከያ ሚኒስቴር ወይም ዲፓርትመንት ኦፍ ዋር ያሉ አካላት ከፍተኛ ወታደራዊ እርምጃ እንዲወሰድ ሲገፋፉ፣ ሌሎች ደግሞ ጦርነቱ በዓለም ኢኮኖሚ ላይ የሚያደርሰው ጉዳት በመፍራት የዲፕሎማሲ አማራጮችን ይመርጣሉ። ትራምፕ ደግሞ በአንድ በኩል ሁሉም ካርዶች በእጁ ያለበት ሰው ነው። ይህም በተመለከተ በሌላ በኩል ደግሞ የኢራን ጋር ድርድር እንዲቀጥል ይናገራል። ስለዚህ እንደዚህ አይነት ነገሮች ላይ የማያስማማቸውና በህሊናቸው የሚታዘዙ በፍጹም አንገዛም፣ በእኛም ሀሳብ አለን ብለው የሚሉት በጠቅላላ ከትራምፕ መስመር ተቆርጠው የተወገዱ እንዳለ እየተነገረ መሆኑን እነዚህ ምስጢራዊ ሰነዶች ያሳያሉ። ፕሮግራሙ ይቀጥላል። ወደ ሌሎቹ መረጃ ልወስዳችሁ። 40 የሚሆኑ ሀገራት በኢራን ላይ ለምንድን ተደራጁ?
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እንግዲህ በእስራኤል ግጭትና በአሜሪካ እንዲሁም በኢራን መካከል ባለው ግጭት ምክንያት የሆርሙዝ የባህር በር መዘጋትን ተከትሎ የዩናይትድ ኪንግደም ከ40 በላይ ሀገራትን ያካተተ ጥምረት በመፍጠር የባህር መንገዱን በዲፕሎማሲያዊና ወታደራዊ እርምጃዎች እንደገና ለመክፈት እየሰራች ነው ሲባል እየተነገረ ነው ያለው። እንግዲህ ይህም በተመለከተ የዩናይትድ ኪንግደም ከፈረንሳይ፣ ጀርመን፣ ጣሊያን፣ ካናዳ፣ ጃፓንና የተባበሩት አረብ ኤሚሬትስ ጋር በመሆን ከ40 በላይ ሀገራትን ያካተተ ጥምረት በለንደን በኩል ይመራል ተብሏል። ኢራን በአሜሪካና እስራኤል ጥምር ጥቃት ላይ አጸፋዊ ምላሽ ለመስጠት በሆርሙዝ ባህረ ቀለበቱ ላይ በመዝጋቷ የባህር ማጓጓዣ መንገዱን በተግባር እንደዘጋው እየተነገረ ይገኛል። ይህም መዘጋት በዓለም አቀፍ ደረጃ ያለውን የነዳጅ አቅርቦት አስግቶታል፣ ከፍተኛ አደጋ ውስጥም ከቶታል። ምክንያቱም 20 በመቶ የሚሆነው የዓለም ነዳጅ በዚህ ጠባብ ባህር በር ነው የሚያልፈው። ስለዚህ የነዚህ 40 ሀገራት ጥምረት ዓላማው ጥምረቱ በኢራን የታገደውን የባህር መንገድ መልሶ በመክፈት በአካባቢ የታጠቁ 20,000 መርከበኞችና 2,000 መርከቦችን ደህንነት ለማስጠበቅ የጋራ እርምጃ ለመውሰድ ነው ተብሏል። ይሄ እንግዲህ ከዚህ ቀደም ፕሬዚዳንት ትራምፕ አይረቡም የወረቀት ነብሮች ናቸው እያለ ያላቸው ሀገራት በዚህ ተገፋፍተው ወደ ጦርነቱ እየገቡ እንደሆነ የሚያሳይ ነው ተብሎ እየተነገረ ይገኛል። ትራምፕ በስቦ ጎትቶ እያስገባቸው እንደሆነ በትክክል እየተነገረ ይገኛል። የድርጊት መርሃ ግብሩን በተመለከተ የመጀመሪያው ደረጃ ጥምረቱ በመጀመሪያው ምዕራፍ በአካባቢው ያሉ ፈንጂዎችን ለማጽዳት የባህር ኃይል መርከቦችንና የራሳቸው የሚበሩ ወይም ድሮን ስርዓቶችን ለማሰማራት እንዳቀደ እየተነገረ ይገኛል። ይሄም እንግዲህ የሶስተኛውን የዓለም ጦርነት ለመቀስቀስ በከፍተኛ ሁኔታ በር የሚከፍትና ቁልፉን የሚከፍት እንደሆነ እየተነገረ ይገኛል። የዚህ የድርጊቱ መርሃ ግብር ሁለተኛው ደረጃ በሁለተኛው ምዕራፍ የንግድ መርከቦች ወይም ታንከርስ በሰላም ማለፋቸውን ለማረጋገጥ ወታደራዊ ጥበቃ ለማድረግ እንደታቀደ እየተነገረ ይገኛል። ይሄም እንግዲህ ከኢራን ጋር እንደገናም ከዛ አካባቢ ካሉ ጥቅሞች ጋር በገጅታ በቀጥታ ያጋጫቸዋል። የአሜሪካ አለመሳተፍ እዚህ ላይም እየተነገረ ይገኛል። ይሄ የ40 ሀገራት ስብስብ የተካሄደው ፕሬዚዳንት ዶናልድ ትራምፕ የባህር መንገዱን ደህንነት ማስጠበቅ የአሜሪካ ስራ እንዳልሆነ ከተናገረ በኋላ እንደሆነ እየተነገረ ይገኛል። የዲፕሎማሲና ወታደራዊ መፍትሄዎች ለዚህ ትልቁን ቦታ ይዘዋል ተብሏል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኤቪት ኩፐር ውይይቶቹ ዲፕሎማሲያዊና የፖለቲካ እርምጃዎች ላይ የሚያተኩሩ ናቸው፣ ወታደራዊ አማራጮችም እየታዩ ነው በሚልም እየገለጹ ይገኛሉ። የአውሮፓ ሚና እዚህ ላይ በተመለከተ እንግዲህ የአውሮፓ ሀገራት ቀደም ሲል ወደ ግጭት እንዳይሳቡ ስጋት ቢኖራቸውም የነዳጅ ዋጋ መጨመርና የደህንነት ስጋት በመጨመር ጥምረቱን ለመቀላቀል እንደተገደዱ እየተነገረ ይገኛል። የተባበሩት አረብ ኤሚሬትስም በዚሁ ተሳትፋለች። የተባበሩት አረብ ኤሚሬትስ በዚሁ መሳተፏ ደግሞ በኢራንና በቀጥታ በጎረቤት ሀገራት መካከል ግጭትን በስፋት እንደሚጨምርና ሳይታሰብ ጦርነቱ ወደ ዓለም አቀፍ ጦርነት እየተቀየረ መሆኑን የሚያሳይ ነገር እንዳለበት በግልጽ እየተነገረ መሆኑን ከሰማናቸው ዜናዎች መካከል ይገኛል። ታላቅ ዕድል በመሃል መርካቶ ተክለ ሃይማኖት ላይ በቀን ከ13 ሚሊዮን ብር በላይ ሻጭና ገዢ የሚገናኙበት ቦታ ላይ ከ22 ካሬ ማለትም ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቅ ቅናሽ የሱቅ ባለቤት ይሁኑ። ማሳሰቢያ፣ በዚህ የከተማችን ግዙፍ ሞል ላይ ሱቅ ሲገዙ ምንም አይነት የጋራ መጠቀሚያዎችን ካሬዎችን ታሳቢ የማይደረግበት መሆኑን እየገለጽን ለበለጠ መረጃ ይደውሉልን።